እንዳታረጊ ኤልሹ። ይሄ ነገር እንዳይፈጠር ብዬ ብዙ ጊዜ የማይሆን ነገር ስታደርጊ አልፌሻለሁ። እሺ በቃ አሁን ምንም ነገር እንዳታረጊ። እኔ እኮ ስለመታችኝ ነው እንጂ ምንም ነገር አላደርግም ነበር። ዝም በይ፣ ውሻትሽን በልክ አድርጊው። ማንም ምንም ነገር አላደረገሽም። ለዛውም ነው አንቺን ልትነካ አታደርገው። መሲ እባክሽ እህትሽ እንደሆነች ይገባኛል፣ ግን እኔን የምትረጂ ሞክሪ። እትዬ አዶናይ፣ ቤት ውስጥ ያላችሁ ሁላችሁም ወረታችሁ ረዱ። ልቀቂ። ከዚህ በኋላ ጫፌ እንዳትነኪ። ተግባባን? ምንድን ነው ቆይ እየተፈጠረ ያለው ነገር? እትዬ ቁጭ በይ፣ ማሳይሽ ነገር አለ። መሲ ግርግር አትፍጠሪ። ምንድን ነው? ማም ምንም የምትለው ነገር እንዳታምኛት። ካፌ ምንም አይነት ቃል ሳይወጣ እኮ እንደዚህ መሆን የለብሽም። ተረጋጊ መሲ እባክሽ። ረፊ ቆጭሻል። ምንድን ነው? ምን ተፈጥሮ ነው? እናቴ ቁጭ በሉ፣ የማሳይጋችሁ ነገር አለኝ። ምንድን ነው እሱ? መሲ ምን ሆነሻል? ቆይ ለምን የተፈጠረው ነገር አትናገሪም? ለምንድን ነው ይሄ ሁሉ ሰው የሰበሰብሽው? ቤት ውስጥ ያለው ሁሉም ሰው መምጣት አለበት። ኤልሹ ምንድን ነው የምታውቂው ነገር አለሽ? ማም ዝም ብላ ነው የምትናገረው፣ ነገር አታውቅም። ኤልሹ ምን ላደርግ እንደሆነ እኮ እኔም አንቺም እናውቃለን አይደለ? መሲ የኤልሻን ጉድ አጋለጠች። መጀመሪያውንም ተጠንቀቂ፣ አንድ ቀን መጥፎ ስራ ያወጣች ጊዜ አፈነደዋለሁ ሁሉንም ነገር ብላ በደህናው ጊዜ ሪከርድ ቦይስ ያደረገችው መሲ አሁን ላይ ግን ጠቀማት። ገባች። የራሷን ፊት በመጠፍጠፍና ፀጉሯን በመንጨት ፊቷን ቀይ በማድረግ ደበደበች ኑኑ በማለት ስታወራ የነበረችው እንግዲህ ኤልሹ ማለት ነው። አሁን ላይ እጅ ከፈንጅ ይዛታለች መሲ ማለት ነው። መሲ በባለፈው ጊዜ የሰረቀችውን ኤልሹ ወርቅ ከኑኑ ውስጥ ለማስመሰል ሻንጣ ውስጥ ጨምራ ሁለተኛ ይሄን ነገር እህቴ ላይ የምትደርስ ከሆነ የገፈተርሽኝንም ይሄን ያደረግሽውንም እናገራለሁ ስትላት ነበረ። መጨረሻ ላይ እህትሽ ስለምታናድደኝ በዛ ነው ወርቁን የጨመርኩት ስትላት ሪከርድ ቦይስ አድርጋ በስልኳ ይዛት ነበረ። ወርቁንም ሰርቃ ከኑኑ ሻንጣ የጨመረችው እህቴም ሁለተኛ ቀና ብለሽ ብታያት አይደለም ሁሉንም ነገር ብላ ድምጿን ሁሉ በሪከርድ ቀርታ ይዛው ነበረ። የዚህም ጊዜ ኑኑ ተንበርክካ ብለምናትም ሄለን ድብድባይ ነው ስትላት ሄለንም ከቤቴ ውጭ ከዚህ በኋላ አይንሽን እንዳላይ ለሳምንት ያክል ቀን ሰጠሁሽ ብላ ተንበርክካ ብለምናትም ኑኑ ደግሞ ከአዶናይ ጋራ ቁጭ ብላ ነበር። የዚህ ጊዜ አይንዬም ስታይ ማመን አቃታት። ሰላም ጤና ይስጥልን ውድና የተከበራችሁ የቻናሌ ቤተሰቦች እንኳን ወደ ቻናል በሰላም መጣችሁ። እንግዳ ክፍል 40 ተለቀቀ። ወደ ክፍል 39 ስንመለስ ኑኑ እንግዲህ ክላሷ ገብታ ኑኑን በመጥራት ኤልሹ ኑኑ ደበደበች ልታስብል ብዙ ነገር ስታደርግ ነበር። ፊቷን ስጠፈጥፍ ስነጭ ብዙ ነገር ስታደርግ ነበር ማለት ነው። በዚህም የተነሳ እንግዲህ በሩን ሲከፈትላት ሄለን ዘላ ስትገባ ልጇ ፊት ደም በደም መስላ ፊቷን የደበደበችው የነጨችው ፀጉሯን በጣም ተንኮለኛዋ ኤልሹ ማለት ነው በኑኑ አማሃኘች። እናትየዋም እንዴት ይሄን ትሰራለች በፍጹም እያለ ቆይ እናቷን ልጥራት ብላ አይንዬን ጠርታ ይሄን ስታደርጋት ደብድባት ይኸው ፊቷ ሁሉ ብላ አይንዬ እንዴት ኑኑን ይሄን አታደርግም እንዴት እያለች በጣም ግራ ተጋባት። ልጅና ሽጥሬት ተብላ ልትጠራ ስትሄድ ደግሞ ኑኑ ከአዶናይ ጋር ናት። ይኸው አታምኑም ከወንድ ጋር ቁጭ ብላ እያወራች ነው ከሱ ጋር ናት ትላታለች። የዚህ ጊዜ አይንዬም ልጅሽን አየሻት አዋርዳሻል እያለች ሄዳ እንግዲህ አይንዬም እሽን ያመጣታለሁ ነይ እሺ እየሄድ በማለት ይዛት ትሄዳለች። አይንዬንም ማለት ነው። አይንዬም ከአዶናይ ጋር ቁጭ ብላ እያለቀሰች ስለነበር አዶናይም ደግሞ አቅፎ እያባበላን ነበር። እንግዲህ ኤልሹ እዛው ይዛ በመሄድ ትቆጣታለች። አይንዬ ማለት ነው አንተ ምንድን ነው አይ ስታለቅስ አግኝቻት ለዛ ነው እንትን እያልኳት ነው ያረጋጋዋት እያለ ነበር። ኑኑ እንዴት ነው ምን ብዬ ነው የምታየው ትላታለች። የዚህ ጊዜ
እናቴ እንዳታምንያት እራሷ ናት እንደዚህ ያደረገችው ስትላት ነበረ። በጣም እንትን እያለች አይንዬም በቃ ይዛት ወደ ክላሷ ትሄዳለች። ክላሷ ይዛትን በመሄድ አይንዬ ስትጠይቃትም እናቴ ምንም እኔ እንትን አላልኩም በፍጹም እንዴት እንደዚህ ታደርጊያለሽ አንቺስ ብላ ገትታ ክላሷ ይዛት ስትሄድ እያለቀሰኝ የዚህ ጊዜ እንግዲህ ኑኑንም ደግሞ ተናዶ አዶናይ አንገቷን ያንቃታል። ዞር በል ልቀቅልኝ፣ ለእሷ ታገዘ ነው ወይ እንደምታደርገው? እኔ እኮ ነኝ ብትለው ምን ታያለሽ አንቺ ነሽ ደግሞ ይህን ስራ የምታደርጊው እያለ ሲላት ነበረ። በዚህ ጊዜ እንግዲህ ኦሪ ስትል አንገቷን አንቆ ሊገላት ደርሶ ይለቃታል ማለት ነው። ከዛም ለቋት ሁለተኛ አይደለም እሷ እንደዚህ አንቺን ስራሽን አቅሻለሁ ምንዋንም እንዳታናግር ምንድነው አንተ ስትል ምንድነው ፍቅረኛዋ ነኝ ስለዚህ አይንሽን በክፉ አይን እንዳታይ ሲላት እየተናደደች ትሄዳለች ማለት ነው። አዶናይ የሚነጫታል። እናትየዋ እንግዲህ ክላስ ገብታ እናቴ ነኝ እያለች እያለቀሰች ትጠይቃትም ሁሉንም ነገር ብነግራትም አይንዬ የኔ ልጅ ለምንድን ነው ብለሽ ነው ይሄንን ስራ የሰራሽ ብትላት እናቴ ለምንድን ነው ይሄን ነገር እኔ ጭራሽ አላደረኩም እራሷ ናት እንደዚህ አድርጋ ያረገችው ብትላትም ፊቷን ራሷ ብትልም አይንዬም ልታምን አሁን ሂጂና እንግዲህ ይቅርታ ጠይቂ ለእንትናን ትላታለች ሄለንን እንግዲህ ሄዳ ተንበርክካ አይንዬ ማነች ኑኑ ሄዳ ተንበርክካ በለቅሶ ብትጠይቃትም ፍጹም እምቢ ትላታለች። ዞር በይ ውጭልኝ ብላ ጎትታ ታስወጣታለች። ሄለን የዚህ ጊዜ ልቧ ይሰበርና በሯ ላይ ሆና ሄደሽ ጠይቂ ስላለቻት ከቤት ነው አጥረግርጌ የማወጣቸው ስላለኝ እነሱም በዚህ እድሜ እንደዚህ በሰው ቤት እየተንከራተትኩ ስላለች እንግዲህ ኑኑም የእናቷን ለቅሶ ማየት ስላቃታት በቃ ይጀንተም ማለት አለብኝ ብላ ስታለቅስ እናትየዋ እላታለሁ በቃ ይቅርታ ጠይቃታለሁ ብላ የራሷን ጥፋት ሄዳ ለሷ ይቅርታ ጠየቀቻት። አይነ የሚያዝግ ጊዜ እንግዲህ ማነች ሄለን ጎትታ ነው ዞር በይልኝ የእኔ ልጅ እንትን መበያች ናት ወይ እኔ አላደረኩም ብትላትም እመኝ ብላ ለሳምንት ጊዜ ሰጥቼሻለሁ ትላታለች። እበሩ ላይ ሆና ቁጭ ብላ እንትኑ ላይ ከሴራሚኩ ላይ ቁጭ ብላ እያለቀሰ እንግዲህ ከመሲ ከድንገት ትመጣለች። መሲም በመመጣ ጊዜ ምንድነው ምን ሆነች ነው ስትላት ሹፊ እያት እህትሽን እያት በማለት ትጠይቃታለች። ምንድን አድርጋ ነው እህቴ ብላ ነይ እስኪ ምንድነው ስትላት ሁሉንም ነገር ትነግራታለች። የዚህ ጊዜ ለሷ እኔ ያለው ተነሽ ነይ ቀፊኝ ትልና ታቅፋታለች። መሲም ማለት ነው ለሷን የማደርገው ምን ልታደርጊ አንቺ ደግሞ እሱን ተይንቀናል ብላ እንዳትናገርሽ አስጠንቅቂያት ነበር። አሁንም ደግሞ የማደርገውን አደርጋለሁኝ አሁን አንቺ ተነሽ ብላ ወደ ቤሉል ጋር ተደውልላታለች። ምክንያቱም ቤሉል ሁሉም ነገር ድብቋ ስለሆነ ቤሉል ይዟት እንዲወጣ ታደርጋለች ማለት ነው። መሲ ደውላ ከዚህ ከምታለቅስበት ጎበዝ ጀግና ናት መሲ። በዚህም ጊዜ እንግዲህ መሲም ይሄንን እንትን ባለች ጊዜ ተነስቶ ጆኒ ደግሞ እበር ሆኖ ከውጭ ሆኖ እየጠበቃት ነበረ ማለት ነው። የዚህ ጊዜ እንግዲህ ቀረች እያለ እሱም በኑኑ ፍቅር ተይዟል ማለት ነው። 3 ሰው ኑኑን አፍቅሮ እንግዲህ እየተደናገረ ነው። እንግዲህ እሷም እየጠበቀች እየሄደች ሳለ ከድንገት ይመጣና ይይዛታል ማለት ነው። በሚይዛትም ጊዜ እንግዲህ ምን ፈልገህ ነው ዞር በል ትለዋለች። ከድንገት ቤሉል የሚመጣና ዞር በል እኔ ሌላ ሰው ነው የምጠብቀው ስትለውም እንግዲህ ጆኒ እኔ አሁን ስምሽን አውቄያለሁኝ ኑኑ ነች ስለዚህ እና ምን ይሆንልህ እያለችው ነበረ። እና ምንድነው ምን ሆነች ነው ምንድነው በፊት ወደኋላ ፓርት እንድትታገት እየለመነችው ገትልኝ ብላ እየለመነችው ነበረ ኤልሹ ተንኮለኛዋ ማለት ነው። እሱ ግን በኑኑ ፍቅር ተይዟልና እንኳን እሷን ራስሽን ነበረ እንትን ማለት እያለ ነበር ማለት ነው። እናም እንግዲህ እንትናም ኤልሹም ክላሷ ገብታ እያለቀሰኝ ነበረ። አዶናይ መጥቶ እሱ ከሷ ክላስ ሲያናግረኝ ውጥ አይንህን እንዳላየው በማለት በሩን ዘግታ ታስወጣዋለች። በራሷ ስራ ታፍራለች። እንግዲህ ማነች ኑኑ
ወደ ቤሉል ጋር ስትሄድ ቤሉል ይጠይቃታል። ምንድን ነው ያስፈራራሽ ሰው አለ እንዴ? እውነቱን እንድነግርኝ እፈልጋለሁ፣ አታስጨንቀኝ ትለዋለች። እውነቱን ንገሪ ቢላትም በፍጹም ልነግረው ፈቃደኛ አይደለችም። በዚህም ጊዜ ቤሉልም ይሄንን ብላት ያው ይዟት ሄዶ በቃ አልነግርኝም፣ እሺ አንድ ነገር ልጠይቅሽ ከእህቴ አይታችኋል አንቺና ቤሉል ማን ነው አዶናይ ስትሳሳሙ ሲላት አረ በፍጹም ይሄን እንዴት ነው የምትለው? በፍጹም አታስጨንቀኝ ስትለው በቃ ይሄ ነው በአንዴና ለመጨረሻ ነው ይሄ የጠየቅኩሽ ንገሪ ቢላትም እሷም እንዴት ሁኜ ነው የምነግረው እያለ እየተጨነቀኝ ስለሆነ ምክንያቱም ያኔ እንዴት ታገተ እናትየዋ ራሱ ከሱ ጋር ባገኝሽ መጨረሻም ደግሞ አዶናይም ያስፈራሯት ነገር አለ። እናም ይሄንን ስትለው ተነስታ ትቷት ይሄዳል። መንገዱንም አንቺ የመጣሽበት ትተኸኝ ትሄዳለህ ብትለውም የሄድሽበትንም አንቺ የመጣሽበትን ታውቂዋለሽ፣ መመለስ መንገዱ አይጠፋሽም ብሏት ትቷት ይሄዳል። እሷም ቁጭ ብላ እያለቀሰች ነበረ የዚህ ጊዜ ማለት ነው። እሷም ትቷት ይሄዳል። እኔም ደህና አይደለህም ስትለው ደህና አይደለሁም ይላታል ማለት ነው። ምክንያቱም ሲዜ ተቃቀፉ ምናምን ያየው እሱ ለማስመሰል አዶናይ እኛን ስታየው እንደውም በየቦታው ስትተቃቀፉ ነበረ እያለ ነበር አዶናይ እየበሸቀ ያለው ማለት ነው። ንገሪ ቢላትም ልነግረው ፈቃደኛ አይደለችም። እናም ወደ መሲ ስንመጣ እንግዲህ መሲ ነይ ብላ ወደ ኑኑ ጋር ትሄድና ኑኑን ትጠይቃታለች። ኑኑን ስጠይቃ ማነች ኤልሹን ስጠይቃት ኤልሹም እንግዲህ ለአንድ ሳምንት ስለሆነ ኑኑን የሰጠቻት ከነ ቤተሰቦች እጠርቅሻለሁ ስለተባለች እሷም ወታለች። መሲ ቀጥታ ሄዳ ለእሷ ተኝ እህቷን ላከችና ወደ ውጭ እንዲናፈስባት ቀጥታ በመሄድ ኤልሹን ነይ ወደ ታይ ኑራላ ጎትታታች ሳት ትሄዳለች። ሁሉንም ሰው ተሰበሰበና አንቺ በቃ ብትባይ እንተናልሽ ማን የመታሽ? ህይወትሽ ናት እንደዚህ ያደረገችኝ። አይ መታችሽ አይደል? ወይኔ ፊትሽ ምን አስመሰለችሽ? በጣም እኮ ኮርታሻለ እያለ እያሾፍሽ ነው ትላታለች። ኧረ ምን እያሾፍክ ነው? የምሬን ነው እንጂ እያለች መሲም እየሳቀች ሁሉንም ነገር እያስመሰለች ነበርና ያንን ሪከርድ ወርቅ የሰረቀችበትን ሰርቃ ኑኑ ሻንጣ ውስጥ ልከት ያለችበትም ነበርና እሱን እንግዲህ ሪከርድ ይዛለች። ሁሉንም ሰው ጠርታ በባለፈው ነግሬሻለሁ አይደለም አንድ ነገር ኑኑ ላይ ብታደርጊ የውሸት ተንኮልሽን ብታደርጊ እንደማልምርሽ ብላታለች። በፍጹም ይሄ እንዳታደርጊ በፍጹም እያለኝ አፏን ልታፍናት ትላለች። መሲም እንዳትነኪኝ በማለት እንደዚህ ትላታለች። የዚህ ጊዜ ሁሉንም ሰው እየጠራች ማለት ነው። ሄለንንም እትዬ ሁላችሁም ነው ቶሎ እናቴም አዶናይም የቤቱ ሰው በሙሉ እንድሰበሰብ እፈልጋለሁ ትላለች። እንዴ ሁሉም እየተንጋጉ ይመጡና ምንድን ነው መሲ ምን እያደረግሽ ነው ትላታለች። ምንድን ነው ኤልሹዬ ስትላት እናቴ ምንም እንዳታምኔ ትላታለች። እናትየዋ ምንድን ነው ስትል ሁሉንም ገና ሳላወራው እኮ እንትናልሽ ይሄን ደግሞ እኔም አንቺም እናውቀዋለን ስለዚህ ገና ፌ ሳይናገር ስትላት የመሲን አፍ ልታፍን ትችላለች። ኤልሹ የማትናገር መስሏት መሲ ሁሉንም ነገር ልትናገር ስልኩን እንግዲህ ወርቅ ሰርቃ ሪከርድ ያደረገችውን በሙሉ እንትን ብላታለች ማለት ነው። ያንን እንግዲህ ይዛ ሁሉም ተሰብስበው አዶናይም አይንይም ሁለተኛ ደግሞ ሄለንም ሆነው መሲም ተሰብስበው ሪከርዷን ከፍተው እያሰማቻቸው ስሙ እያለች ቆይ እንዲህ ሁሉንም የቤቱን ሰብሰብስበሽ ምንድን ልታረጊ ነው እያለች አልነበረ? ሄለንም እንዳውም ሁሉም ሰው መሰብሰብ አለበት ብላ መሲ እንግዲህ ቤቱን በአንድ ግራ አቁመዋለች ማለት ነው። ሁሉም ተሰብስቦ ያንን ቦይ ሲከፈት ሁላቸውም በድንጋጤ ተፋጠው ነበረ እዚህ ላይ ያለቀው ማለት ነው። መሲን አለማድነቅ አይቻልም ማለት ነው። ለእህቷ አለች ብላ የቆመችላት ጀግናዋ መሲ ማለት ነው። እንግዲህ ኤልሹ ያደረገቻት